እስከዛሬ ስናወራ ፕሮፓጋንዳ መሰላችሁ? እስከዛሬ ስናወራ የዶክተር አብይ መንግስት ደግፈን መሰላችሁ? እስከዛሬ ስለምን ስናወራ ለትግራይ ጥላቻ ስላለ ነው ትሉን ነበር አይደል? ኑ ይቅርታ ጠይቁን። እስከዛሬ ጨጓራችን ለላጣችሁ እነሆ እውነቱ ይሄው 1 2 3 4 ብዬ ያልኳችሁ ነገር ይሄው ጌታቸው ረዳ ትናንት መጥቶ 1 2 3 ያለ ደገማል። እውነቷን አንድ ባንድ ተናገራል። የትግራይ ህዝብን አግተው በነፍሰ ስጋው እየተጫወቱ ያሉት እነ ደብረጽዮን ናቸው። ይሄው ስሙ። የተፈናቃዮችን ጉዳይ መመለስ ያስቆመው ፌደራል መንግስት አይደለም፣ ራሳችንን ያስቆመው። የተስማማንባቸው ሂደቶች ሳይቀር ያቆምነው እኛ ነን። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች ነው የጥብቅና መቆም ወገሌ ማሳልፈው ሰጥቷቸዋል፣ መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። ሶ አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ውስጥ ይሰቃያሉ። ድንኳን ቢሆን ፀሐይና ቁር የሚከላከል ድንኳን ማለት የሚተቀዳደ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ህክምና የማያገኝ የፌደራል መንግስት በቂ ወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ሶ ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። የትግራይ ህዝብ ጠላት ማለት ነው። ምን ብያችሁ ነበር? አንድ የትግራይ በሽታው ኢትዮጵያ ውስጥ ተቀምጦ ተገንጣይ ነኝ ማለት ነው። ይሄን የተገንጣይነት ስሜ ከላያችሁ ላይ አንሳችሁ ካጣላችሁ መቼም አትድኑም ነው። ህወሓት የሚባል ጉደ ከላያችሁ ላይ ገንጥላችሁ ጣሉ ያላስ ዋጋ አይኖረውም ነበር ስራችሁ። እና ጌታቸው ረዳም ትናንትና መጣና እኛም አንድ ሰሞን ሞቅ ሲለኝ ትግራይ ኢትዮጵያ ተገንጣይ ነች ሀገር ነች ያስፎክር ነበር። በእናታችሁ ስሙ አጥስ ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቀል ነው። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም፣ መሆን ካለበት ታገላለሁ። ትግራይ ሀገር ነው ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ትግራይ ኢትዮጵያ አካል ነው። አሁን በጀት አለ ፓስፖርት የኢትዮጵያ ፓስፖርት ነው የሚለው ኢትዮጵያዊነት ብዬ የምለው ኢትዮጵያዊነትን እኔ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ አድላዊ ስሜት ቢኖርበት እናንተ የምታስቡት ከድጋፍና ተቃውሞ ነው። እኔ ከኢትዮጵያዊነት መርህ አንፃር ነው። እኔ ይሄን ትግራይን በኩል ላይ እንደማይካላመንኩ በስተቀር ጠቅላይ ሚኒስትሩ ይቀጥልበት ይለዋልቸው ልደግፈዋልቸው። የፌደራሉ መንግስት በትግራይ ላይ አድሎ የሚፈጽም ከሆነ የመጀመሪያው መቃወሙ ነው። ስምምነት ከተፈረመ በኋላ የተደረገው ነገር በሙሉ ሲስተጓጎል የነበረው በራሳቸው በህወሓቶች እንደሆነ አቶ ጌታቸው ረዳ ቃል በቃል ነገረ። እኔው ራሴ ነበር ሳስተጓጎል የነበረው። እኔው ራሴ በውሸት ደብዳቤ ስጽፍ የነበረው። አፈር ልብላ ወዮ ግንባር ቀደሙ ተጠያቂ ነኝ ፈሪሃ እግዚአብሔር ይኑረኝ አለ ጌታቸው ረዳ። ማለት ስማው ፌደራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔር ያስፈልጋል። በራሳችን ጥፋት የተፈጠሩ ነገሮችን ጭምር ለፌደራል መንግስቱ እየሰጠው መቀጠል አልችልም። 175,000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን እያምታታሁ መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው። እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። እየጠጥገች ጎሽ እኔም ጠጣለሁ ግዴላ ያስጠጣል ይገልጿል። የትላንት ንግግርማ ያስጠጣል እንደ ጉድ ውሃ ሆነ እንጂ አሁን በመካከላችሁ የተፈጠረው ግጭት የምንድን ነው? ለዚህ ለቀረበ ጥያቄ አለ። ለምሳሌ ወደ ሷት አለ የጥቅም ነው የስልጣን ግጭት ነው ብሎታል። የምን ጥቅም ነው የምትይኝ እንጂ እናቴ የስልጣን ነው እንጂ በአንድ አይኑ የታወረ የደነዘዘ ቡድን ስልጣን ካላገኘው እኔ ይዤ ካልበላው ትግራይን ይዤ መቀበል ካልገባው ብሎ እየሄደ ነው ያለው ብሎ ያላዘገጥ አምቶ ይታያል። በእናታችሁ ቀንጨብ አድርጌ ላሰማችሁ። እሷን ስማል ምን የጥቅም የስልጣን ታቶ የህወሓት ጉባኤ አደረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው። ፕሬዝዳንቱን አውርጃለሁ ይላል። አይ ጠቅላይ ሚኒስትሩ አላቸው ፕሬዝዳንት የማውረድ የእናንተ ስልጣን አይደለም ማለት ሲምፕል አዘን እገሌን ሻርግልን አይመለከታችሁም። ሰው አይ በቃ ጠቅላይ ሚኒስትሩን ለመለመል ሲሆን ያከብሯቸዋል። አይን ካሏቸው በኋላ ግን ነው እኛ አንቀበልም፣ ስለዚህ ከንቲባ እኛ ነን የምንሾመው ፕሬዝዳንትንም አንቀበልም። እንደዚህ አይነት ለያዥ ለገራዥ ያስቸገረ ሲቹዌሽን ነው ገጥሞን ያለው። ጊዜያዊ አስተዳደሩ በዚህ ልክ ከእንትኑ ጋር እየተላተመ እየተጋጨ ያለው ያ አሁን የደብረጽዮን ቡድን ብለህ የምትለው ወገን አይኑን ጨፍኖ ስልጣን እኔ ካላስ አገር ትጥፋ ብሎ እየሄደ መሆኑን በግልጽ ይነግራል። በነገራችሁ ላይ ጌታቸው እዚህ ጋር ትናንት ነገር በጣም ነው የሚያስቀው፣ በጣም ነው የሚገርመው፣ በጣም እውነት ነው። እኔ በጣም የሚገርመኝ የፌደራሉ መንግስት እንደዚህ ሁሉ ነገር ታግሶ መቀጠል መቻሉ ማመኑ በራሱ በጣም አስደንግጦኛል። እንዴ 30ኛው ደቂቃ ላይ ሲደርስማ ስልኩን አቁሜ እኔ አምላኬ ወይ እንኳን ይሄን ሳልሰማ አልገደልከኝ ብዬ ነው ያልኩት። ተው ነገር ይበላሻል፣ አንተ እንደዚህ አድርገህ ስራ። እነሱ ጌታቸው በጣም ያስቀኝ ነገር እምንወዳ ስብሰባችን ብታዩ በጣም ያስቃል። ስብሰባችን ግምገማ የሚካሄደው ከዶክተር አብይ ብዙ ርቀት በመሄድ ነው አለ።
ማን ነው ርቀት ላይ ያለው? ዶክተር አብይን ቀረብ ያለ ጠቅላይ ሚኒስትሩን ቀረብ ያለ ወዳጅ ነዋል። ባንዳ ነው ይባላል በእኛ ጋር። ጠቅላይ ሚኒስትሩ ነው የሾመህ? አዎ። ጌታቸው ዛሬ ነው እንዴ አንተ 2 ዓመት ሙሉ ቁጭ ዛሬ ነው እንደሚገባ እኔ ጉዳይ ይገባኛል። ባንዳ ጋር ምንም ችግሩ ነበርኩበት አለ። እኔ ታዲያ እናንተን ካሳሰብ ባርነት ነፃ ለመውጣት መከራከሩ። 2 ወፍ የችግሩ በሽታ ወያኔ የሚባልን ጉጠት ለማዳን በመከረ ነው። ጌታቸው ተውሱን ጣልና ቅበርና ሌላ ለስራ ውስጥ ግባ ብዬ ነበር። ይሄ በሽተኛ ቡድን አይድንም። በሽታ ነው ራሱ በሽታ እንደሆነ የምታውቀው መሰለህ። ይኸውልህ ጌታቸው ረዳ አብይ ጋር ሲሄድ ባንዳ ይሉታል፣ ይወርዱበታል፣ ግምገማ ይገመግማል በዛ። እነሱ ግን በጓሮ በር ካሜራ በሌለበት ሹክክ ብሎ መጥተዋል። እግሩ ላይ አብይ ላይ ተደፍተው እባክህ ጠቅላይ ሚኒስትር አድርገን የተፈናቃዮችን መመለስ ሳይሆን አለ የራሳቸው ወደ ስልጣን መመለስ ጠይቁናል የሚሉት። ከዛ እነሱ ደግሞ ዞር ብለው ጌታቸውን ብለው ይገመግሙታል። ባንዳ አብይን ደግፎ ከአብይ ጋር ተቀምጠዋል ብሎ ይሉታል። ግምገማ የምንገመገመው ማን ነው ከአብይ ርቀት ያለው በሚለው ነው የምንለካከው። እኔ ሲሄድ ባንዳ ያሉኛል፣ እሱ ሲሄድ ተደብቆ ሄዷል። አብይ ለእግሩ ላይ ይደፋል። ዛሬም ሊመጡ ይችላሉ። በእናትህ ስማው እስኪ ዛሬም ሊመጡ ይችላሉ ይላል እኮ ስማው። በስርዓት በይፋ የተቋቋመ በጠቅላይ ሚኒስትሩ ደብዳቤ የተሾመ ፕሬዝደንት ጠቅላይ ሚኒስትሩ ያገኟቸው መድረኮች ላይ በየጊዜው ነው መገኘት ያለበት። የትግራይን አጀንዳ አጋጣሚ ጠቅላይ ሚኒስትሩ ጋር ቀጠሮ መያዝ ብቻ ሳይሆን ባገኘው አጋጣሚ ይህን አጀንዳ መፈጸም አለብህ ብለህ መጠየቅ የምትችልበትን ዕድል ነው። እዛ ከታየህ ጥቅም አሳልፏል። ካሜራ በማይቀርብበት ቦታ ግን ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው፣ ወደ ወንበር መልሰኝ እያለ የተሟገተ ነው። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነ የፌዴራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜ አስተዳደር ለመምራት ነው ሽኩቻ ያለው። ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላውቅ እኔ እሳቀቃለሁ። ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አሁን የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው። ይህንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበረ ብሎ ደጅ ሲጠኑ ነው የሚሉት። ስብሰባዎቻችን በጣም የሚያስገርሙ ናቸው። ታማኝነታችን ለሆነ ኮዝ ትክክለኛ ታጋዮች ነን ብለን ለማስረዳት በምናደርጋቸው ውይይቶች ማን ከጠቅላይ ሚኒስትሩ የበለጠ ርቋል የሚል መልእክት ለማስተላለፍ ነው የምንራኮተው። ከጠቅላይ ሚኒስትሩ ጋር ተቀራርበህ መስራት ነው ለትግራይ ህዝብ ይጠቅመው። ጠቅላይ ሚኒስትሩ ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ ይጠቅመው። ሰው ሁሉም ተደብቃ የምታገኘውም ማታገኘውም ከፌዴራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ የሚሞክረው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ትግራይን ሻዕቢያን ማጠፋት የፌዴራሉ መንግስትም እርምጃ ሲወስድ አጠፋት በኤኒሚስ መጥፋቷን ነው የሚፈልጉት በኤኒሚስ። ሻዕቢያ ግን አሁን ባለው የውር ድንብር አካሄድ የፌዴራል መንግስት ማስወገድ አይደለም ትግራይን መቆጣጠር አይደለም ምንም ነገር ማድረግ እንደማይችል ብቻ ግን ትግራይ በኤኒሚስ ሰፈር ማድረግ አለባት ነው። ትናንትና ምን ብዬ ነበር? የሌተናል ጀነራል ዮሐንስን አባባል ጠቅሼ ቂም በቀል ቂም ነው የትግራይ ትውልድ ትግራይ ወጣቶችን እየገበሩ መኖር የሚፈልጉት። ሻዕቢያ ነፃ የወጣው በትግራይ ወጣቶች ነው። ባድመ ላይ ያስፈጀው የትግራይ ወጣቶችን ነው። አሁንም ባለፈው የሰሜኑ ጦርነት ይሄው የተፈጸመው ድጋሜ ደግሞ አሁን ሌላ እልቂት እንዲፈጸም ነው እየሰራ ያለው። ኤርትራ ትግራይ ውስጥ ከገቡት አዲግራትና መቀሌ ከገቡት ሽፍት ሰላይና ወታደሮች ለምን አንተ እሱ መቀሌ ገብቶ እየበጠበጠኝ አንተ አስመራ አለመ ለመምታት የተቸገረ ምክንያት ምንድነው? ሳውዲ ሄደ እንዴ? ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።